ማለት ከእንደገና ላወራው ማለት በቃ ከኔና ከሱ ልጀምራ። እሺ ደስ እንዳለሽ አንቺና ጉዳይ እሱ ስለሆነ ይገናኛል ስላልሽኝ ቅድም ከመጀመሪያው አዎ ይገናኛል ምልሽ እኔ እሱን እንትን ያላረኩበት ምክንያት ከዚህ በፊት የነበሩት በህይወቴ ውስጥ የነበሩት ታሪኮች ተጽዕኖ ስላደረገብኝ ነው ለማለት ያክል ነው። እሺ እና ከተመቸሽ ጀምሪ። ኦኬ እና አረብ ሀገር ያው እንደነገርኩሽ ነው። በቃ አባቴን በጣም ኃይለኛ ነበረ። ለሱ ጥሩ አመለካከት አልነበረኝም። ከሱ ጋር እናቴም ተለያየች። ይዛን ወደ ሀገሯ ሄደች። ከዛም ሀገር ቤት ምን ያስኩት ጓደኛም በጣም መጥፎ ልጅ ነው። ህይወቴን ሁሉ ብልሽት አድርጎኝ ወደ አረብ ሀገር መጣሁኝ ማለት ነው። አረብ ሀገር መጥቼ አንገቴን ደፍቼ ነበር የሰራ ነበር። ኦልሞስት 3 ዓመት በጣም ስርዓቴን ይዤ እኔ አረብ ሀገር በመጣው በ3 ወሬ ነው ከማዳም ቤት የወጣሁት ማለት ነው። እና ስራዬን ነበር የምሰራው። አቡዳቢ ነበርኩኝ። ስራዬን በጣም እሰራለሁ፣ ገንዘብ አገኛለሁ። አስተናጋጅ ነበርኩኝ የሀበሻ ሆቴል ውስጥ የሀበሻ ሬስቶራንት ምግብ ቤት እና እሰራ ነበረ። በጣም ደሞዝ አገኛለሁ፣ ቁብ እንትን እላለሁ። እናታችን ወንድሞቼ ብዙ የለመዱ ልጆች ስለነበሩ እነሱን ለማሳደግ ብላ ብዙ ነገር እያየች ስለሆነ ባለኝ አቅም ወንድሞቼን እናቴን ለማገዝ በቃ ሀሳቤ እንዳለ እዛ ነበረ ነው ምልሽ። እና የዛሬ 7 ወር ምናምን አካባቢ ስራ ፈታሁኝና ወደ ሻርጃ መጣሁኝ። ሻርጃ ኢጃዛ ቤት ማለት ነው። ጓደኛ የነበረች እኛ ጋር ነው በቃ ምናምን ስትለኝ፣ በዛ ላይ ፖሊሶችን ምናምን ነበሩ አቡዳቢ። በሰዓቱ ወረቀት አልነበረኝም። ፖሊሶች ምናምን ፈርቼ ሻርጃ መጣሁኝ እና ኢጃዛ ቤት ቁጭ አልኩኝ። ብታይ ብዬ የገባሁበት ኢጃዛ ቤት በቃ እንዲ ያለ ስራ ተፍ ተፍ ብሎ ምናምን ማያስገቡሽ። እኔ ደግሞ በመጣው በ3 ወር የጠፋሁት ብዬሻለሁ። ወዲያው ስራ አገኘው። ወዲያው ስራ አግኝቼ እንዲህ ብዙም ሰው እንትን አላልኩኝም። በቃ ማዳም ቤትም ምናምን የመጀመሪያው 3 ወር ነው የሰራሁት እንጂ ሰርቼ አላውቅም። ከዛ በኋላ በቃ ስራ ፈልጎ የሚያስገባ ሰው አጣን። እኔም ጓደኛዬም ቁጭ ሆነ። ግሩፖች ላይ የሌላ ቤት ኢጃዛ ቤት ባለቤቶች ስራ ፈልገው ያስገቡሻል ምናምን እና በዚህ አጋጣሚ እቺ ጓደኛዬ ስራ ፈልጋ በግሩፕ ስራ መጣ። እሷን ፈልገው ስራ ማለት ነው። የለቀቀውን ግሩፕ ላይ አለ የስራ ግሩፕ ማለት ነው። እዛ ግሩፕ ላይ የለቀቀውን ልጅ በእናትህ ይህን ስራ ጓደኛዬ ትፈልገዋለች፣ በጣም ጓደኛዬ ስለምትፈልገው እባክህ አስገባት ስለው በቁጥሩ ነው በውስጥ በግሩፕ ላይ ሲለቅ አንቺ አዳርገሹ በውስጥ ነው የምታወሪው ግሩፕ ላይ ማለት ነው። ከዛ መለሰልኝ፣ ችግር የለም ትገባለች ምናምን ብሎ መለሰልኝ። ኦኬ ብዬ ጸጥ አልኩት። ከዛ ለምን ተይዟል ስራው አለኝ። ከ2 ቀን ምናምን በኋላ ደግሜ ስጠይቀው ወይ ስራው እኮ ተያዘ አለኝ ማለት ነው። ኦኬ ብዬ ትቼው ረስቼው ኑሮዬን ቀጠሉ። ከዛ ሰው ቤት ስራ አገኘሁኝ እና ገባሁ። ሞሮኮ ቤት ናት የገባሁት ምናምን አልተመቸኝም። ያወራኛል እሱ፣ ሴትዮዋ ፋታም አትሰጠኝም። ሰው ቤት ሰርቼም አላውቅም። በቮይስ እንዴት ነሽ ማን እንደሆነ ራሱ አላውቀውም ስልሽ እኔ ትኩረት አድርጌም በቃ ደላላ ነው ብዬ ነው ያሰብኩት። ከዛ እንዴት ነሽ ስራ እንዴት ነው ጓደኛሽ ስራ ምንድን ነው የሚለኝ ምናምን ብዬ የሞሮኮ ቤት አልተስማማኝም ነበረ። ወደ ተመልሼ ወደ ኢጃዛ ቤት ስመጣ ማውራት ጀመርን ከልጁ ጋር ማለት ነው። በቃ ዲፕሊ ማውራት ጀመርን። ከዚ የሆነ ጊዜ የት ነው የምትኖሪው ግን ምናምን ሲለኝ ሻርጃ እና ሻርጃ እንደዚህ እንደዚህ የሚባል ቦታ ታውቂያለሽ? እኔ አቡዳቢ ነው የኖርኩት ሻርጃ ምንም አላውቅም። እስቲ እኮ ሎኬሽንሽን ላኪልኝ የቱ ጋር ሰፈር እንደሆንሽልኝ ምናምን ሲለኝ ስልክለት በጣም ቅርብ ነን በጣም ማለት ነው። በግርም የእነሱ ቢልዲንግ እና የኔ ኢጃዛ ቤት በጣም ቅርብ ነው። እና የሆነ ቀን እንትን አለ ማለት ነው። የሆነ ቀን እኛ ሰፈር መጣና ደወለልኝ። የት ነሽ ምናምን ሲለኝ ቤት ነኝ ቤት ውስጥ ነኝ ምናምን ስለው ላግኝሽ ሲለኝ እሺ አልኩት። በጣም ደብሮኝ ነበር። ስራ የሚያስገባንም ሰው አልነበረም። እንደ አጋጣሚ የገባሁበት ስራ በጣም አስጠልታ ነበረ። በጣም ሴትዮዋ የምታስጠላ ሴትዮ ነበረች።
በቃ ላግኝሽ ሲለኝ እሺ ብዬ አገኘሁትኝ። ሻይ ቡና አልን። ከዛ እህቴ እኮ አለች እራት እየሰራች ነበረ። እራት ብላ እየተባልኩ ትቼ ነው የመጣሁት። ለምን ቤት አንሄድም እህት ያለች ባሏም አለ ሲለኝ፣ ኦኬ እህት ካለች ባሏ ካለ እሄዳለሁ ብዬ ቤታቸው ርክ የተዋወቀ ሁሉ በእርሱ በሄድፎን እየሰማዎች ነው። እሺ ሽንት ቤት ልገባ ነው መጣሁ። ችግር የለም ግን እንዳታቆሚ ሄድፎን አድርጌያለሁ ለአንቺ ስን አራ እየሰማው ነበር። ሄድፎን ይኸው ሽንት ቤት እንኳን ለመግባት እንዳያመልጠኝ ሄድፎን ይዤ መጥቼ ሄድፎን ለብሼ ነው እየሰማሁሽ ያለሁት። አንተ አላመለጠኝም። ከፈለግሽ እገርብልሻለሁ ስመጣ። ኧረ ችግር የለውም ሀቡዬ ችግር የለውም ማለት። ከዛ በኋላ ቤታቸው ሄድን። እህትየው ባሏ ምናምን እራት በላን፣ ተጫወትን፣ እኔም ሰዎች ተዋወቅኩኝ። ከዛ ወደ ቤት ሸኘኝ ማለት ነው ሲመሽ። ከዛ በቃ ቤታቸው ቅርብ ነው፣ እንደዚህ እነሱ ቤት ቡና ሲፈላ ምናምን እኔም ይሄዳለሁኝ። ቅርብ ስለሆነ በእግር የሚሄድበት ቦታ ነው እና ታክሲ ምናምን ስለማያስፈልገው ቤት ሲደብረኝ ጃዛ ቤት እነሱ ቤት ሄዳለው፣ እጫወታለው ምናምን። ከዛ በኋላ የኔ የጃዛ ቤት አከራዬ ደስተኛ አልሆነችም ማለት ነው። የት ነው የምትወጪው አንቺን እያዩ ደግሞ እኔ እና እሱ የተዋወቅንበት ሰዓት የዚህ ሀገር ሰዎች የሚሰፍሩበት ሰዓት ነው። የሚሰፍሩበት ነው የሚባለው ወደ ሌላ ሀገር የሚሄዱበት ሰዓት ነው እና ምንም ስራ አልነበረም። ብዙ ሰው ነበር የጃዛ ቤት ስራ ቦታ ቤት ውስጥ የተቀመጡ ስራ አጥቶ እና አንቺ ስትወጪ ልጆቹ እንትን ይላሉ መውጣት ይፈልጋሉ። ስለዚህ ልጆቹን አታበላሽብኝ ምናምን እያለች ትናገረኛለች። እና ሌላ ደግሞ ትልቅ ምክንያት የሆነኝ ከሷ ቤት እንደወጣ ስራ አገኘሁኝ። ተመላላሽ መስራት ፈለግኩ። እኔ በቃ ሰው ቤት መስራት ስለማልፈልግ አሁንም የሀበሻ ምግብ ቤት ስራ አገኘሁኝ እና ነገርኳት። ስራ አግኝቻለሁ ተመላላሽ ነው ግን ስላት፣ ኖ ተመላላሽ መስራት አችም ከሰራሽም ጠቅልለሽ ገብተሽ ነው አለችኝ። ምንም ያለ ምንም ሪዝን ማለት ነው። እንደዛ ስትለኝ ጊዜ አይ በቃ ምናምን ብዬ ተናድጄ ለሱ ስነግረው ምንድን ነው የምታካብደው ቤት እኮ ሞልቷል ነይ ምናምን አለኝ። እነሱ ጋር ማለት ነው። በቃ እኔም በሰዓቱ የልብ ልብ ተሰማኝ ምናምን ሰው አለኝ ምናምን ብዬ ስላሰብኩኝ ቀጥ ብዬ እሱ ጋር ሄዱ። መጡና ወሰዱኝ በታክሲ እህቱና እሱ። በቃ በዚህ አጋጣሚ አብረን መኖር ጀመርን ከእነሱ ጋር ማለት ነው። በቃ አንድ ቤት መኖር ጀመርን። ስራ የለኝም ስትረስ አለ ምናምን እና እች ጓደኛዬም የነገርኳቸው አብረን ያለነው ጓደኛዬም ስራ አልነበራትም። ስራ ስላልነበራት በቃ እንገናኝ ምናምን ትለኛለች። እኔ ደግሞ በቃ ከኢጃዛ ቤት ወጥቻለሁኝ። ኦልሞስት አሁን ነፃነት አለኝ። ወጥቼም ስራ መፈለግ እችላለሁ እንደፈለግኩ ብዬ ነበር ያሰብኩት፣ ግን እንዳሰብኩት አይደለም። በጣም እሱ አይወድም ስወጣ ስራ እንጀምርም አለ የፈለገ አይመስለኝም። የሚመጥንሽ ስራ አይደለም ምናምን እያለ ስራም ይመርጣል። ግን እኔ ደግሞ ገንዘብ ያስፈልገኛል። አንድ ቀን እቺ ጓደኛዬ ደወለችልኝ እና እባክሽን ውጭ አየር እንቀበል ምናምን ስትለኝ ነገርኩት ለሱ። እንደዚህ ጓደኛዬን ላገኛት ነው የምወጣው ስለው በሰዓቱ እሺ ነው ያለው። ችግር የለም እየደበረው ማለት በቃ እየደበረውን ቢሆን እሺ አለ። እሺ ሲል ወጣውን ከልጅቷ ጋር ማለት ነው። ከልጅቷ ጋር ስንወጣ እኔ ከሰው ጋር መሆኗን አላወቅኩም። እሷ ከሰው ጋር ነበረች ከሆነ ልጅ ጋር ማለት ነው። ከኢትዮጵያ አይደለም። እና ከእሱ ጋር አስተዋወቀችኝ ምናምን። ስልኬንም ሰጠሁትኝ። በሰዓቱ ትልቅ ስህተት ነው በእርግጥ አውቃለሁ፣ ግን እኔ ይሄ እንደሚመጣም አላወቁም። በሰዓቱ ስትረስ ውስጥ ነኝ። ሰው ማግኘት፣ ከሰው ጋር መተዋወቅ በቃ እኔ ነኝ ያለሁበትን ነገር ማቂ ነበረው። በቃ ይደብራል። እንዳሰብኩትም አይደለም። እነሱ ጋርም በቃ ወጥቼ ሰው ማግኘት ምናምን እንፈልግ ነበረ። ግን ልጁ ስልኬን የሰጠችው ልጅ ምንም እንትን እረፍት ሊሰጠኝ አልቻለም። በቃ ይደውላል። ስሙን ራሱ በሌላ ስም በሴት ስም አድርጌ ነው ማለት ነው ሴቭ ያደረኩት። ምክንያቱም እሱ እንትን እንዳይለኝ እንዳይቆጣ ምንም ስላለኝ አይደለም ከልጁ ጋር። ግን በቃ ልጁ እኔ ራሱ ለምን እንደማወራው እንደነበረም አላውቅም። ከዛ ስልክ ልጁ ምናምን ሲደውል በቃ አዘጋበታለሁ። እሱ ደግሞ ጓደኛሽ ከሆነች በሴት ስልክ ስለሆነ ሴቭ ያደረኩት ጓደኛሽ ከሆነች ለምን በፊቴ አትናት ማታወሪያትም ለምንድን ነው ጸጥ ምትያት አንሽላት ሲለኝ የውሸት ነገር በቃ እንደዚህ እኔ ጋ ስላላት ነው። አሁን እንደዚህ የምላችሁ እሱ ከመጣችኑ ስለሚያወራ ነው። ደግሞ ውዶች ኮንትን ፎሎ የምታደርጉኝ ማለት ነው
ፎሎ አታርጉኝ። እኔ ይሄንን እዚህ ውስጥ ዋለሁ። ስለዚህ አትድከሙ፣ ፎሎ አታርጉኝ። ከዛ በቃ እንደዛ እያልን በድጋሚ አሁንም በቃ ከእሱ ጋር ጸብ ሆነ። ከእሱ ጋር በቃ ምንም አያምነኝም። በጣም ነው የሚጠላው ደግሞ እሱ የኢትዮጵያዊ ሆና ከውጭ እንደዚህ ከግብጾች ጋር ምናምን የምትሆን ሴት በጣም ነው የሚጠላው። እህቱም ባይወይም ከዛ ነው ያገባችው። ግን በቃ እሱ በጣም ነው የሚበሳጨው። ጭራሽ በላይ እኔ ላይ እንዴት እንደዚህ ይሆናል እየነገርኩሽ እያወቅሽኝ ምናምን ይላል። ለምን መሰለሽ የሚስቁት? ፎሎ አታድርጉኝ አትድከሙ ምናምን ስላች ለዛ እኮ ነው የሚስቁት። አንቺ እውነት የሚናገሩት ወጅ የለ እኔ ምንም አያደርግልኝ። ጎበዝ ጎበዝ። ስለዚህ ጎበዝ። እሺ እና ልጁን ከዛ በኋላ ልጁን አሁንም ከዚህ ሰሚራ የምትባል ጓደኛለችን ከእሷ ጋር ሆነን እንደዚህ እኮ አለስርዓት እባክሽን፣ ምንድን ነው እሷ አግብቶሻል እንዲ እዚች ጋር እድልሽ የምትዘጊው እዛ ቤት ውስጥ ታጉረሽ እንዳገባሽ ነገር እኔ በእናትሽ እናገኘው ምናምን ስትለኝ በቃ ልብርበት ተሰማኝና አሁንም ሁለተኛ ጊዜ ያገኘሁት ማለት ነው። የዛን ቀን ሁለተኛ ጊዜ ሳገኘው ይሄ ልጅ እንደሚከታተለኝ ስለማቅ በታክሲ ሌላ ቦታ ዋና የሚወረድበት ቦታ ትቼ ሌላ ቦታ ስወርድ ልጁም በታክሲ ወርዶ እሷም አለች መኪና ውስጥ ግን ወርዶ ሲያስወርደኝ ያኛው ጓደኛዬ ደግሞ ጨለማ ውስጥ ቆሞ ነበር። እዛ መወርድበት እዛ ጋር እንደማልወርድ ጠርጥሮ ይሁን ሴጣን ነግሮት ይሁን አላውቅም እና አይቶኛል። ከዛ ስመጣው ጨለማ ውስጥ ቆመዋል። በስመ አብ አንተ ምን እየሆንክ ነው ምናምን ስለው አይ ምንም ምናምን ብሎኝ ከፊት ምናምን መርቶ ገባ እና በቃ ቤት ውስጥ ቀውጥ ይፈጠረ። ያኛው የዛች የእህቱ ባል ደግሞ ማስሪ ነው ያውቀዋል። ያኛው ደግሞ ሲያወራም ስለኔም ሰምቶታል። ስለዚህ ቀውጢ ተፈጠረ። አምጣው ከእሷ ጋር ሌላ ግንኙነት እንዳለው መጠየቅ እፈልጋለሁ ምናምን ተባብሏል፣ ከጀርባዬ ማለት ነው። ከዛ የሆነ ቀን አንቺ ከዚች ጋር ግንኙነት አለሽ የለሽም ሲለኝ አይኔም ፍጥጥ አድርጌ የለኝምም ሲጀመር ብዬ የለኝም በቃ አግኝቼዋለሁ፣ ደግሞ ብቻዬንም አግኝቼውም አላውቅም ከሰው ጋር ነው ስለው ልጁ መጣ ማለት ነው። ልጁን አንድ ክፍል ውስጥ ደብቀው ነው እንደዚህ የሚያፋጥጡኝ። በቃ የለሽማ ግንኙነት አሉኝ እና ይኸው በሱ ፊት ተናገሪ ሲሉኝ እኔ ደግሞ በክብሬ ስለሆነ የመጡት ቤታቸው ስለምኖር ነው እንደዚህ የሚያደርጉኝ ብዬ ስላሰብኩኝ በሰዓቱ በቃ በጣም እንትን ፈጥሬ ወከባ ምናምን ፈጥሬ ጮኬ ሻንጤን ይዤ ልወጣ ሲል ያኛውም ልጅ በቃ እንደዚህ የምር ቦይፍሬንድ እንዳለኝ ስለማያውቅ ስለነበረ ትቷቸው ሄዳል። እናንተ ልታደበድቡኝ ነው ወይ ጠራችሁኝ ምናምን ብሎ ማለት ነው። በጣም ያስጠላ ሙድ። እኔም በጣም ተበሳጨው፣ አለቀስኩኝ፣ በቃ አበድኩኝ ምናምን። ተተወ ይሄ ነገር በቃ የዚህኔ ተተወ። ግን አልተተወም። ከስንት ጊዜ በኋላ እኔ ቆንጆ ስራ ገብቼ ስራዬን እየሰራው ልደቴን እህቱ አክብራልኝ የልደቱ ፎቶ እዛ እጅ ላይ ተገኝቶ ያኛው ደግሞ ለሌላ ሰው ሰጠ ተባለ። አሁንም እኔ ልኬለት ማለት ነው። እኔ ግን አላኩለትም። ፎቶ ልከሽለታል። አሁንም ከሱ ጋር ያላችሁን ግንኙነት አላቆምሽም። ከዚህ በኋላ ከአንቺ ጋር ምንም ህይወት አልፈልግም። ህይወቴ እኔ ነፍሴን ማትረፍ እፈልጋለሁ። የሰው ነፍስ አጥፍቼ ወይም የአንቺን ነፍስ አጥፍቼ አደጋ ውስጥ መግባት አልፈልግም ምናምን ብሎ ይሄ ነው የሆነው ነገር። እሺ ፎቶ ካላክሽለት ስልኩ ስር ፎቶ አልተገኘም? ያንቺ ፎቶ የእሱ ስልኩ ማሬ፣ እኔ እኮ ማስረጃ ይዤ ነው ልጁን ጠየቅኩትኝ። እኔ ላኩልህ ፎቶ አለ እኔ በቃ ስልኩን እንትን ብዬ ማለት ነው ስለው በስልክ ሲነግረኝ በስልክ አልፈልግም በዋትሳፕ ቮይስ አድርግልኝ ለኤቪደንስ ማለት ነው ላክልኝ ስለው ልኩልኛል። 2 ሜሴጅ እየምለ ሰላም ሰላም፣ አቡ እንዴት አለች? እንዴ ሰው እያወራ ድንገት አይወራም ወንድሜ። የሚውት አድርግና ተራህን ጠብቅ እሺ። ከስንት ጊዜ በኋላ ማለት ነው ይሄ ልጅ አይኑንም ምኑንም ካየሁት 5 ወሬ ነው ድፍን ማለት ነው። በስልክም ካወራሁት ምን ተባለ? ፎቶ የልደታችን ፎቶ የልጅቷ ባል ማለት ነው የጓደኛዬ የእህቷ ባል ማስሪ እንትን አለው ቀጢበት ነው ቀለበት አስሮላት የመጣች ሴት አለች እና እዚህ ከሴት ጋር እንደሚኖር እዚህ ሀገር ጓደኛ እንዳለችው እንዲታወቅበት አልፈለገም። ያ ልጅ ደግሞ እንደነገርኩሽ ጓደኛው ነው እና ይሄንን ፎቶ ለቤተሰቦች ልኮ እንትን አለኝ ይላል። ይሄኛው ደግሞ ምንድን ነው የሚለው? አንቺ ከዚህ ልጅ ጋር ያለሽ ግንኙነት አልጨረሽም፣
እኔ የሰው ነፍስ የዛን ቀንም በቃ ካልገደልኩ ብሎ ነበር። አሁን እኔ መኖር ፈልጋለሁ በሰው ሀገር። የሰው ነፍስ ልታስተፊ ነው ወይ አንቺን ነው ወይ እኔን ነው ህይወቴን ልታስተፊ ነው ምናምን ነገር ነው። ስለዚህ አልፈልግም። በቃ እያለቀሰ እወድሻለሁ፣ ግን በቃ ከእንግዲህ በኋላ መቀጠል አልፈልግም። አስቢ ምንም በልተባል። ጥያቄ ያልተመለሰልኝም። የኔ ጥያቄ ፎቶ ልከሻል ከተባለ የዛ ሰው ስልክ ውስጥ የላክሽበት ማስረጃ ሊቀርብ ይገባል፣ ቁጥርሽን በሚያሳይ ሁኔታ። ያ ተገኝቷል? አልተገኘም። ታዲያ ያለ ማስረጃ ሰው እንዴት ሰውን መክሰስ ይችላል? ያለ ማስረጃ ሰው እንዴት ብሌም ማድረግ ይችላል? ፎቶ ከዚህ በፊት አልወጣሁም ብዬ እንደወጣው ከሱ ወንድ አላገኘሁም። እኔ ከወንድ ጋር አልተገናኘውም። ሰሚራን ብቻ ነው አግኝቼ የመጣሁት ብዬ ጸብ እንዳልፈጠር ቤት ውስጥ ድርቅ ብዬ ስለዋሸሁኝ አሁንም ያንን ነገር እንደ ውሸት ነው ያየው። ከዚህ በፊትም እንዲዋሽተሽኛል። አሁንም በቃ ውሸት ነው ያላምንሽም ነው የሚለው። ስለዚህ ቅርብሻ። ታዲያ ግን አንቺ መታረቅ ከፈለግሽ ጥሪውኛ እናት ፎቶ እንዳላክሽና ምንም ነገር እንደሌለሽ እኛ ምስክር እንሆናለን ከሰማነው አንጻር እኮ የምር ነው የምነግርሽ እኮ እኔ መቶ እንዲሰማ ነው የምፈልግ። ምክንያቱም ያለ ምክንያት ነው እየተጣላን ያለ ነው እየተዋደድን ጀስት በቃ ያለ ምክንያት እሱም እኔን እንደ ቺት እንዳረኩበት ከእሱ በላይ እንዲኩበት። ስለዚህ መስፊውን አንቺ በአካል ያገኘሽው 2 ጊዜ ብቻ ነው። በስልክ ስንት ጊዜ አውርተሽዋል? በስልክ በሴት ስሙ ቀይሬ አውርቼዋለሁ እዛ እነሱ ጋር እያለሁ ማለት ነው። ስንት ጊዜ በስልክ አውርተሽዋል? 4 ጊዜ 5 ጊዜ 6 ጊዜ ማአት ጊዜ። ግን ለምን እንዳናገርኩች ልንገርሽ ነበር የምታወሩት ማሬ። እሱ እኮ ከኔ ምንም አልፈለገም። ጀስት ላይክ በቃ ወሬ ነው ወይ ወድሻለሁ፣ አፈቅርሻለሁ፣ ቼት እናድርግ ምናምን እኮ አይደለም። ባሌ እጣን ስጦታ ይዞ ሊመጣ እጣን በጣም እንደምወድ ስለሚያውቅ ፓፒ ይሄ እኮ ለቡና እኮ አይጨስም ፍቅር። ይሄ እኮ አረቦች እንትን እንዲሉ እራሳቸው እንዲሸቱ ጥሩ ጥሩ እንዲሸቱ ልብሳቸው እንዲሸት ነው። ይሄን ለቡና ነው ይገዛል። ኤክስፔንሲቭ እና ቢሆንም ለቡና አይሆንም። የኔ ፍቅር እማዬ ትሙት እንደምታበላሽብኝ ነው። እንዲ የቡና ማጨሻዬን አይ ከያዘ አይለቅም። ሽቶ ነው ሽቶ ነው። ኖ ፍቅሬ ኖ ሌላ አለ። ይሃኛው ለቤት የሚጨስበት እሱን አምጣው ከፈለግ። ምንድን ነው ስሙ? ሻሁኔ ባሌ እጣን ስጦታ ይዞ መጣ። ለልጆቹ ገረንጋኦ የሚባል የአረቦች የጾም ግማሽ ላይ የሚከበር የአረቦች ባህል ገረንጋኦ የሚባል አለ እና እሱን ለትምህርት ቤት ሊያከብሩ ለልጆቹ የባህል ልብስ የአረብ ባህል ልብስ ለሳይመን እና ለኑኑ ሊገዛ ሄዶ የአረቦች ሱቅ ሄዶ እና የአረቢክ ስዊት እና የአረብ ልብስ ገዝቶ በዛው ደግሞ ለሚስቱ ደግሞ እጣን ይዞ መጣ። እጣን በጣም ወዳለሁ ይህ ፍቅር። አመሰግናለሁ። ግን ለቡና ነው። ኦኬ አምጣው እሱ ላይ እሺ። ይሄኛውን ወሰድክ ከሰሉን ዘይታማ ነገር አለው ፍቅሬ። እንጨት ነው ታስሞክረኝ ጓግተክ ነው አንተ። ለዛ አሞክረው ነው የሸጡልክ። ስታልፍ ሱቁ ሸቶክ። ማሻአላ ማሻአላ። እስቲ ወይኔ ፍቅሬ ኢድ ይመስላል። ኢድ ማለት በዓል እኮ ነው። ኢድ ነው ኦድ ያልኩ መስሎክ ማለት ኢድ የእማይት አረቢክ። ወይኔ በጣም ደስ የሚል ይሄ ምንድን ነው? ምን ልበልክ? አይዶን ነው። እሺ ፍቅሬ ክዳኑን አላረከው ይተረከው ክዳኑ እዛ ቴብል ላይ አርገው። ተባረክ አባቴ። ይሄ ጣን እየጨሰ ልመርቀት። ረጅም እድሜ ይስጥቅ። አሚን በል። አሚን ከአሚን ይቀራል። ረጅም እድሜ ይስጥቅ። ጮክ ብለህ አሚን በል። ረጅም እድሜ ይስጥቅ፣ ጤና ይስጥቅ፣ የምትፈልገውን ነገር ሁሉ ይስጥቅ። ሌላስ? የተናደድ ፊትክ በጣም የተናደድክ እስክጨርስ በጣም የቸኮልክ ይመስላል ፊትክ። ዋናው አሚን ማለትክ ነው። እሺ አይዞክ። አንድ ምርቃት ጨምሪለት። ሴትዮ ተይኝ በቃ አለ መረረው። አንድ ምርቃት ጨምሪለት። ግርማ ሞገስን ይስጥ በሁሉም ቦታ በሄድክበት፣ በሁሉም ቦታ ግርማ ሞገስ ይስጥክ አባቴ። ህልምክ ህልም አለክ። ከዚህ በኋላ ምን ታልማለክ? አገባክ፣ ወለድክ፣ ምን ትፈልጋለህ? ህልም ካለክ እኔ የማላውቀው ህልም ካለክ ግን የማላውቀው ህልም ይሳካ ብዬ ዱዓ ማድረግ አልፈልግም። እማውቃቸው ህልሞችክ ይሳኩ። የመረረው አሚን። መቼ ናችሁ ሴትዮ ጨርሰው እያለ የምር በጣም ሽታው ደስ ይላል። ግን ስሙን አልነገረኝም። ስም የለው እንዲ እየቀነሱ ነው፣ በኪሎ እየመዘኑ ነው የሚሸጡት።
ይሄማ እንትን ነው ዶሎ ብቻ በጣም ደስ ይላል። እሺ አሁን ፓፒ መጀመሪያ ምግብ ብላ ፍቅር። እሺ እንትን ኳስ ሊያይ ስለሆነ እኛ ወደ ውስጥ እንገባለን። እሺ ባልየው ወሬ አይወድም፣ ይጨንቋል። ቆይ ከባድ ችግር ላይ ነኝ ሀቢባ እርጂኝ በፈጣሪ ስም። ግርማ የገንዘብ እርዳታ አይደለም ብለህ ከጻፍ ካስገባ ካለ የገንዘብ እርዳታ ካልሆነ እሺ። ሀቡ ግን ስታወሪ ፍጥነትሽ በስማም በጣም ነው የምፈጥነው። ቶሎ ቶሎ ኖሬ መሞት ነው የምፈልግ። መንዛዛት አልፈልግም። እዚህ ምድር ላይ ቀልጠፍ ያለ ህይወት ነው የምፈልገው። አዎ አይደለም ግርማ የገንዘብ አይደለም ብለህ ከጻፍ ካስገባሃለሁ። ከገባህ በኋላ የገንዘብ እርዳታ ብትጠይቀን እኔ አልችልም የገንዘብ እርዳታ ማሰባሰብ። ያን ሞሉ እርዳታዎች አሉብኝ። እሺ አሁን ወደ ሁሉ በርሱ በደንብ ሰምቼሻለሁ። ሼር አርጊለት አለው በዋትሳፕ በኢሞ ብሎክ ስላደረገኝ በዋትሳፕ አርጊለታለሁ። ባልሽን ስመሻ መስግኝ የምትይኝ ሴትዮ ረመዳን ነው፣ መሳሳም አይቻልም ከረመዳን በኋላ። እኔ ማሪ ይኸውልሽ እኔ አጥፍቼ በጥፋቴ ቢጣላኝ ወይ እሱ መጥፎ ሰው ሆኖ ብንጣላ ችግር የለም። ግን አሁን ሚስ አንደርስታንዲንግ ነው፣ ገባሽ? ጸጸት ነው። እኔ አውቃለሁ በጣም ነው የምወደው። እሱ ከቤተሰቡ ሁሉ ጋር ነው ያስተዋወቀኝ። ጓደኛዬ ሚስት ትሆናለች ብሎ ቀለበት ሁሉ አስሮልኛል። ምንም ማንንም እንትን አይልም። ግን እሱ እያሰበ ያለው እኔ ያለ ጥፋቴ ችት አርጋብኛለች፣ ለፍቅሬ ይሄ ነው ወይ ክፍያ ምናምን ብሎ በቃ አለ አይደለ ገና ሳያቅ ነው እንደዛ እየሆነ ያለው። ከሚያያቸው ነገሮች ሳያይ በወሬ ነው እንዳልልሽ እዚህ ጋር በቃ እያየ ነው የሆነ ትናንሽ ነገሮችን ማለት ነው። እና በዚህ ሚስ አንደርስታንዲንግ እንድንለያይ አልፈልግም። ይህንን እንግባ እሺ ውዶቼ፣ ውስጥ እንግባ። አይ ካናት ፎከስ ቢኮዝ ባሌ እዚህ ጋር ቁጭ ብሎ ትኩረቴን እንዳለ እሱ ስለወሰደው ትኩረቴን ለእናንተ መስጠት አልቻልኩም። አይ ካናት ፎከስ ኦን ዩ ዌን ሂዝ ሂር። ሶ አንዴ መኝታ ቤት እንግባ። ካክታችኋል እንዴ? ኧረ ሀቡዬ በየሱም ልጁ እንደዚህ አይነት ልጅ አለም። አሁን እኮ እሱ እያናደደው ያለው እሱ ወሬ ሲነግረኝ ልጁ እንደዚህ አይነት ልጅ አይደለም ስለው ሂጂ ጠበቃ ቆሚለት ምናምን ይላል። ግን እግዚአብሔርን ልጁ እንደዚህ አይነት ልጅ አይደለም። አንቺስ ለምንድን ነው ጠበቃ የምትቆሚለት ለመስሪ? ዋይ እንዲህ ምንም አላረገማ እሱ። ኦሆ ሴትዮ እንዴት ነው ፍቅረኛሽ ፊት ስለሌላ ወንድ የምትከራከሪ? ቢያደረግም ባያደረግም ለፍቅረኛሽ ማለት ያለብሽ ስለ ፍቅረኛሽ እንጂ መከራከር ያለብሽ ስለሌላ ባዳ አካል ለፍቅረኛሽ ስትከራከሪ ደሙን ታፈይዋለሽ። አሁን ሳይገባሽ ቀርቶ ነው። እንደው አንዳንድ ሴቶች ግን ምንም ስማርት አይደላችሁም። አይወድም ፍቅረኛ ስለሌላ ወንድ ሚስቱ ፍቅረኛው ስለሌላ ወንድ ጥብቅና ስትቆም አይወዱም፣ ይቀናሉ። እሱም ብቻ እንድታደንቂው ስለ እሱ ብቻ እንድትከራከሪለት ነው የሚፈልገው። አሁን እኔ በፍጹም ባሌ ፊት ስለማንም ወንድ አልከራከርም። ስማርት ነኝ አይሽ። ምንም ከሌለሽ ለምን ደበቅሽው? ቴንኪው። እሺ
ሼር አድርጊለት። እሱ እስኪመጣ ሌላ ሰው ላስገባ ነው። ኦልሬዲ የገባ ልጅ አለ። ስለ ትኬቱ ምን አልከኝ ወንድሜ? አሁን ያንተ ተራ ነው። የእሷ ፍቅረኛ እስኪመጣ እናስታርቅሻለን። አይዞሽ አታስቢ። ሪና ማናት? ሪካ? አዎ ሪካ፣ ዛሬ ተቀጣጥረን ነበር። ሪካ ካለሽ አለው በይ እህቴ፣ ካለሽ አለው ብለሽ ጻፊና ስብሻለሁ። ትኬት ቆርጠክ ትርፍ ብር አስገብተክ ነው? አዎ ትኬት ቆርጬ ትርፍ ብር አስገባውኝና አሁን ለአማክርሽ ያሰብኩት ደረሰኝ ላክልኝ። አይ ምንም ማማከር ምናምን ሳይሆን ደረሰኝ ትልክልኛለህ፣ ከኔ ልክላቸዋለሁ፣ ይመልሱልካል ብርህን። ደረሰኝ ትክክለኝነቱ ተረጋግጦ ይመልሱልካል። አሁን የው እያስገባው ልክ ነው። ሞዴሬተሬን ደረሰኙንና ስልክ ቁጥርህን ላክ፣ እኔ ወደ እነሱ አስተላልፋለሁ። ኦኬ እሺ። ቹት ቤቲ ፎሎ አርጋት፣ ደረሰኝና ስልክ ቁጥር ላክ። ደረሰኝ ቼክ ይደረጋል። ትክክለኛ ደረሰኝ ከሆነ ትርፍ ብር ያስገባከው ይመለሳል። ስንት ትኬት ነበር ለመቁረጥ ያሰብከው? አንድ ነው ለመቁረጥ ያሰብኩት። እሺ የአንድ ትኬት ዋጋ 2000 ብር ነው። አንተ በስህተት ስንት ትርፍ ብር አስገባክ? 20 ብር። 20 ብር። ስለዚህ 18 ነው እንዲመለስልህ የምትፈልገው ወይንስ 20 ኧረ 18 ያን ችግር የለም። ይኸው ላክ ለቤት። ይኸው ይሀ እያለችክ ነው። ዋትሳፕ ያለው ስልክ ቁጥርህንና ደረሰኙን ላክላት ለቤት። ከዛ እኔ ለእነሱ አደርሳለሁ። እነሱ በዋትሳፕ መልሰው ደረሰኙ ያስገቡላል። ብር የሚመለሰው በዛው በገባበት አካውንት ነው። እሺ በሌላ አይቻልም። ኦኬ አቡ፣ በጣም ነው የማመሰግነው። በጣም አክብርሻለሁ። ሁሌ ነው የምከታተልሽ። ፕሮግራምሽን በጣም ነው የማደንቀው። ጎበዝ ሰው ነሽ። በርቺ። አሚን ወንድም። በጣም መልካም ሰው ነው። እሺ እሺ። መልካም አዳር። አቢባዬ መጥተዋል መሰለኝ። እሺ ቆይ ስልክ ቁጥርክን ሳትሰጥ እንዳትወርድሽ፣ እንዳንጠፋፋ። ሀቡ ለነገ ቀጠሮ ያዥልኝ ፕሊስ። በአበበች ጉዳይ ብራውን ኖዘር። እሺ በአበበች ጉዳይ ቀጠሮ። እሺ አበበችም አውርታኛለች። የቶማስን ማን ነው የማርቆስን ማስረጃዎች የተለያዩ ሴቶችን ብላለች። የተለያዩ ሴቶችን እዚህ ቤት በመምጣቴ በጣም ብዙ ሴቶች በውስጥ ራቁት ቪዲዮ ይዞባቸው የሚያስፈራራቸው ሴቶች እንደላኩላት ማስረጃ ስትነግረኝ እራሳቸውን ይዘሽ ቀረቢ ብያታለሁ። አንቺ ከነሱ ውስጥ አንዷ ከሆንሽ ነገ ቀጠሮ ይዝላችኋለሁ። ሁላችሁም ለማርቆስ ራቁት ቪዲዮ ልከናል የምትሉ ሁሉ መታችሁ የተላከላችሁንም ብር መጠን ትናገራላችሁ። የራቁት ቪዲዮዎቹ እንዲደልትላችሁ እንጠይቀዋለን። ማርቆስን አምጥተን እኔ ያለ ማስረጃ ማንንም አልሰማም። ሴት ስለሆናችሁ ብቻ ዝም ብዬ ያለ ማስረጃ አልሰማም። ኑ ብያለሁ። ለእሷም እንደዛውን የመለስኩላት። ምነው ዝም አልሽ በማርቆስ ጉዳይ ስትለኝ ዝም አላልኩም። ማስረጃ ይዛችሁ ከተገኛችሁ አለውላችሁ እንጂ እሱ እርዳታ ላይ ስለሚሳተፍ እኔ ቤት እንደዚህ ነገር እያደረገ ዝም ላለው እየሰማ ኔቨር እንደዚህ አይነት ሰው አይደለሁም። ወይን አላመጣሁም። ሪካ ካለሽ አለው በይ። እሺ ኮመንት ላይ አለው ስትኝ እስብሻለሁ። ሀውዬ እንዴት አመሻችሁ? እንዴት ነሽ ቤትዬ? አለሁልሽ። ፍቅር ላክልኛ ሰላም ብዬ ካሉ ደርሶ ቃል እያላኩ ነው። ኮሜንት ላይ ቲክቶክ ኮሜንት ላይ ማን አለክ? ማሬ ማሬ አልኩኝ። ወይኔ ጉዴ ትዳሬ ከሴቶች ጋር ማሬ ማሬ እየዋልኩኝ ኧረ ቲክቶክ አበላሽ። እስኪ አሁን ቅስ ባሌ ሰምቷል አልሰማ የሚለውን ነገር አረጋግጬ ልምጣ። ወይኔ ፈጣሪ የዛሬን ብቻ እንዳይሰማ እንጂ ሁለተኛ አይለምደኝም። ወንዶች አትግቡ እዚህ ቤት። ተሳስቼ ማሬ እያልኳችሁ ችግር እየመጣብኝ ነው። እኔ ፍቅር በውስጥ ነው እኮ የጻፍኩልህ በቲክቶክ ሜሴጅ። ፎሎ አረግና ፎሎ ባክ መልስና ከዛም በሱ ላይ ጻፍልኝ በውስጥ ስልክህን በውስጥ እዚሁ ላይ እንዳለክ ይቻላል። ፎቶ ይንካና ሜሴጅ የሚለው ማለት ፎቶ ይንካ ነው። በውስጥ ነው ፎቶ ይነክተህ ልኬልሃለሁ። ሰላም ቁጥርህን ላክልን ብዬ እንዴት አመሻችሁ ቤተሰብ? ሁላችሁም ሰላም ብያለሁ። አዎ ነገርኩት እኮ አላወቀም ነበር።
ላክልኝ። ቆይ ሊያው ልኬልሻለሁ። ሬና ቆይ ሀቡ ትመጣች ታወራሻለች። የምን ቁጥር ነው ሲጀምር? ፕላስ 93 የሚለው የኢትዮጵያ ቁጥር ነው ያልኩት። የኢትዮጵያ ነው ይሄ? ኢትዮጵያ ቁጥር ነው። ቆሽ ሊያው አንድ አትወር መጥቻለሁ። አልሰማም። እሺ ባል አትጨነቁ፣ ሰላም ነው። አልሰማም። በጣም ደነገጥኩ። እሺ ሀቢባዬ መጥቷል እኮ አይቼዋለሁ። እሺ ላስገባው። እሺ ማነው ስሙ? አካውንቱ ስሙ ማን ነው? ገዙ ሽሜ ተሰማ ሰፋ። ገዙ በቃ ቁጥርህን ከላክ ወንድሜ፣ ጨርሰናል ከአንተ ጋር። እናመሰግናለን። በቃ እናመሰግናለን። አቡ ኑሩልኝ። መልካም እድል በይልኝ። መልካም እድል። ግርማ ሌላ ቤት ጠይቅ ወንድሜ። አልችልም። 47 ህጻናት አሉብኝ እርዳታ የተመዘገቡ። አልችልም። 47ኛ በመዘግብክ የዛሬ ዓመት ነው የሚደርስክ። አንድ እርዳታ ተሰብስቦ እስኪሞላ ወር ይፈጅብናል። ስለዚህ አይደርስህም። እዚህ ቤት ሌላ ቦታ ሂድና ሞክር። እሺ ወንድሜ። እሺ ወይ ስልኩን ወሰድኩ። ሴቭ አድርጌ በዋትሳፕ ይላክልኝ ትኬቱ ወይስ ስልኩን ብቻ ላክልኝ? ደረሰኙን ይላል። ደረሰኙ ብቻ ይላል። ፎርዋርድ ታደርጊልኛል። እኔ ወደ ሰክሰስ ፎርዋርድ አደርጋለሁ። እሺ በጣም አመሰግናለሁ ለእርዳታሽ። ፎር ዮር ሄልፕ ቴንክ ዩ። አረ ግዴታዬ ነው። አውይ ምን ችግር አለ? አንቺ ብዙ እየሰራሽ አይደል እንዴ? እሺ እናት አመሰግናለሁ። አለው ከታ የባሏን አስገቢ፣ ፍቅረኛዋን አስገቢው። ትዙ ነው ስሙ። አረ ትዙ አይደለም ገዙ። ወይ ሶሪ ትዙ አልኩኝ። ገዙ ነው ስሙ። ገዙን አስገቢ። ገዙ ገዛኸኝ ሲቆላመጥ ገዙ። እሺ አታቆላምጡ ብለሻል። ሀዌ ሰው ባል ገዛኸኝ ነው ሲሳይንስ እያሉ የሰው ባል አታቆላምጡ እኔ ብያለሁ። አዎ እኔ ራሴ ይኸው አምልጦኝ የሰው ባል አቆላመጥኩ። ገዛኸኝን አስገቢ። እሺ አስገባዋለሁ አለ። እሺ አሁን እንግዲህ ገዛኸኝ የሚለውን እንሰማለን። መጀመሪያ ግን ሪካን እናናግራት። ሪካን እኔ ቪዲዮ ሰርቻለሁኝ። የዛን ዕለት ቃል በገባሁት መሰረት ለቃል እናት ድምፅ ስሆን ቪዲዮ ሰርቼ የሪካን ፎቶ አድርጌ የምታቋት ደላላ ናት ያላችሁ ያመጣቻችሁ አካላት ካላችሁ ወጥታችሁ ተናገሩ ከማስረጃ ጋር ኑ ብዬ ነበረ አደለ? ኮመንቱን ከተመለከታችሁ እንዳለ ስለ እሷ መልካምነት ደላላ እንዳልሆነች፣ ሰው እንደምታግዝ፣ መልካም ሰው እንደሆነች የሚያውቋት ሰዎች መስክረዋል ኮመንት ላይ። ስለዚህ ዮብዳር አንድ ሼር አድርጉላት። ዮብዳር ናት ደላላ ናት ያለችው። ስለዚህ ትምጣና ዮብዳር ይቅርታ ትጠይቃት። ደላላ እያለች ስጠራት ደላላ እያልሽ አትጥሪኝ፣ እኔ ደላላ አይደለሁም ብላለች። እውነቷን ነው፣ ደላላ አይደለችም። ምንም አይነት ሰው እኔ በእሷን የመጣሁት ብሎ የመጣ አካል የለም። ይኸው ቪዲዮ 48 ሰዓት ሆኖታል። እኔ በእሷ ነው የመጣሁት ያለ ደላላ ናት ያለ አንድም አካል የለም። እሺ መናገር የምትፈልጊው ነገር ካለ ማይኩን ላንቺ እሰጣለሁ። ዮብዳር እስክትመጣ ሪካ አይሰማም። እያወራሽ ከሆነ አይሰማም ማሬ። አሁንስ ይሰማል? አዎ አሁን ድምፅሽ መጣ፣ ይሰማል። ኦኬ ሀዊ፣ እኔ አሁን እቺ ዮብዳር የምትባለዋና አክስትየዋ የምትባለዋ ልጅ እንድትመጡልኝ ነው የምፈልገው። እነሱ ሁለቱ እንዲመጡልኝ እፈልጋለሁ። ሁለተኛ ነገር እኔ ነኝ የማውቀው
ዮብዳርንና እንዲመጡልኝ ሳራን ሼር አድርጉላቸው። እነሱ ሁለቱ እንዲመጡልኝ አካውንት ማለት ነው። ቆይ እኔ ቮይስ ላድርግላት ዋትሳፕ ላይም ፍቅር የሚለው አካውንት ጋይስ ሼር አድርጉ። እንዴ ዋትሳፕ ላይ መልእክት አስቀምጠሽ ነበር አላየሁትም ገና አሁን ዋትሳፕ ዮብዳርን ሼር አድርጉላት ውዶቼ። ሳራ ነይ እኔ ቤት ላይቭ ላይ ነይ አሁን። ከዛ ኮመንት ላይ አሁን እዚህ ጋር ምጽፍልሽን ኮድ ኮመንት ላይ ጻፊው አይቼ እንዳስገባሽ። ሰላም ጤና ይስጥልኝ። ዮብዳር ሀቢባ ነኝ። እኔ ቤት ላይቭ ላይ ነኝ እፈልግሻለሁኝ አንዴ እና አሁን የምጽፍልሽን ቁጥር መተሽ ኮመንት ላይ ጻፊ። ስትጽፊው አይቼ ያስገባሻል። ሞዲሬተሮች አስገቧቸው እሺ። ፕሮፋይላቸውን ልክላቸው። ገዙን አስገቡት እሺ። ገዙም ይገባል። መቼም ለባልና ሚስት ወሬ ነው የምትሸኩሉት እናንተ። ፕሮፋይላቸውን ልላክ ሞዴሬተሮች። እነሱ እስኪመጡ ገዙ ይግባ፣ ገዛኸኝ ይግባ። ሶሪ እሺ ብላለች ሳራ። አሁን አይተዋለች ዋትሳፑን። ስትጽፍ ኮመንት ላይ ሳቧት። ሁሉ በርሱ ገዛኸኝ እኮ የለም ያለ ለኔ ወጡት እኮ የለም አሉ ኮመንታተሮች። የለም እያሉ ነው ለእኔ ቮይስ እያደረገልኝ ነበር። ከገባሁ ግን የሆነ ነገር ጻፍ በይው። አንቺ ይጻፍ፣ አንቺ የሆነ ነገር ነግረሽው ያንን ነገር ይጻፍ ነው። ከገባሁ ግን ትዋርጃለሽ ምናምን ይለኛል። ምንም ችግር የለውም ተዋረጃ። ምንድን ነው የምትዋረጂው እኮ ማሬ? በቃ የፈለግከውን ነገር ማለት ትችላለህ። እኔ ሰላሜ ማግኘት የምፈልገው። ያደረግሽው ነገር አለ የምትዋረጂው? አልገባንም። ምንም ያደረግት ነገር የለም። እሱ ማለት የሚፈልጋቸው ነገር እኔም ይሄንን በቃ ነፃ መውጣት ነው የምፈልገው። አንደኛ ምን አስፈራው? ና ወንድ ከሆንክ ና በይው። ምንድን ነው እየሰማ ነው? እና እኮ ወንድ ከሆነ ይምጣና ይጋፈጥሽ እዚህ ጋር። በተረፈ ከኋላ ሆኖ እንትን እኛ ጊዜ የለንም፣ ሌላ ጉዳይ አለብን። ስለዚህ የማይገባ ከሆነ ገዝዬ ገዛኸኝ፣ የማይገባ ከሆነ እናሰናብትሽ እና እኛ ወደሚቀጥለው ጉዳያችን እንሄዳለን። እና እኔ እንድታውቅ የምፈልገው ነገር ማለት ነው፣ እኔ ይሄ እውነቴን ይዣለሁ። በማንም ፊት የማፍርበት ነገር የሰራሁት ነገር የለም። እውነት ይህ ፍቅር የሚያሳስብህ ከሆነ ግንኙነታችን የሚያሳስብህ ከሆነ እስከዚህ ድረስ መጥቻለሁ። ሁሉም ያለ ሰው ማሳሰበው በትንሽ ነገር ተነስቶ ብድግ ብሎ አልፈልግም የሚል ወንድ ምንድን ነው ግንኙነታችሁ የሚያሳስበው? በትንሿ ነገር እየተነሳ አልፈልግም የሚል ወንድ ለምን አይቀርብሽም? አንቺ ቅርብሽ፣ ቆፍጠን በይ እስቲ። ሴት እኮ ነሽ፣ ተፈላጊ ነሽ። እንዲህ ሞልቷል። ለሞላ ወንድ ደግሞ አንድ ወንድ መለማመጥ አልማ ገጥሽ። አንቺ እውነትሽን ነው። ሰበብ እየፈለገ እንለያይ የሚል ወንድ አንዴ ቆርጦ መጣል ነው እናቴ። ይሄ ቀን እንዳይመጣ ነበር ብዙ ነገሮች እንትን ያልኩት ማለት ነው። ግን በቃ በእናትሽ እኛ እውነት ከሴቶች ጉዳይ ልናባርሽ ነው። ኖ ሀቡ አይደለም ማለት በሰዓቱ ይሄ ነገር እንዳይፈጠር በቃ እዚህ ድረስ እንዳልመጣ ነው እየተነጋገርነው። እናንተ በቃ ችግር የለውም ሀቡዬ፣ አመሰግናለሁ። ባሬ ቆፍጠን በይ፣ ነገ ከሱ የተሻለ ትጠብሻለሽ። ዘመኑ የሴቶች ነው።
ራስሽን ተንከባከቢ። ስኪን ኬር፣ ቆዳሽን ተንከባከቢ፣ ፀጉርሽን ተንከባከቢ። አይላሽ አስተኪ፣ እንደኔ ጥፍርሽን ተሰሪ። እኔ አሁን ከረመዳን በኋላ ምን አይነት ጥፍሮች እንደምሰራ ታያለሽ። ጥፍርሽን ተሰሪ። ቦርጭ ካለሽ አጥፊ፣ ሴክሲ ሁኚ። በቃ ኢንጆይ ዩር ላይፍ። እመሪ፣ ውበትሽን ተንከባከቢ። በራስሽ በውበትሽ ኩሪ፣ ተደሰቺ። ቲክቶክ ላይ ውጪ፣ ጨፍሪ፣ ደንሺ፣ ተደሰቺ። ቢዚ ሜክ ዩር ሰልፍ ቢዚ። ዞር ብለሽ አትይውሱን። የማይፈልግሽን ሰው አትፈልጊ እናቴ። ራስሽን ፈልግሻለሁ እያለ ወድሻለሁ፣ ግን እንደዚህ ስላደረግሽ በቃ እንደዚህ ነው። እንደዚህ ብሎ ሳይንስ የለም። ግማሽ መውደድ የለም በይው። ግማሽ መውደድ ከወደደሽ አብሮሽን፣ ካልወደደሽ ማሰላማ ካላስ። ምንድን ነው እንደዚህ መለማመጥ መለመን ምናምን ፎርዋት። ነገ በዚህ ጉዳይ በዚች በቀላሉ ነገር እተውሻለሁ እያለ የሚያስፈራራሽ ነገ ትልቅ ነገር ሲመጣ ጥሎሽ ነው ላጥ የሚለው። ስለዚህ በጊዜ አውልቀሽ ታዩ። ካላስ ቁረጪ። ቆፍጠን በይ። ጀግነሽ እንደማገኝሽ ተስፋ አደርጋለሁ። አመሰግናለሁ አብዬሽ። ቡዬ ይቅርታ፣ ሳራ እየጻፈችልሽ ነው። አስገቢያት። ሳራ እየጻፈችልሽ ነው።